ቪዲዮ በላይክ ጀምሩት። ከሙን አሳይ ላላችሁ መሰረት ለከሙን ለማሳየት ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የሙአይመን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሁሉ መልካም፣ ሁሉ ሰላም ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ኢንሻአላህ ረመዳን እንዴት እያለፈላችሁ ነው? ሰላም ነው ወይ? በኢባዳ በቁርአን በሰላት በዚክር በዘካ እያሳለፋችሁ ነው? እንግዲህ እኛ ጋር አልሐምዱሊላህ ረቢል ዓለሚን የሞትሽን ጀነትን ፍርዶስ ያሉትንም አላህ ሱብሃነሁ ወተዓላ ረጅም እድሜ የቸገራቸውም አላህ የሚሰጥበት ወር አላህ ያደርግልኝ። ወላሂ ያው በምንሰማው ነገር ዘንድሮ እጅግ በጣም ከባድ ነው። ለማንኛውም ዛሬ አብዛኞቻችሁ ዜድዬ የተፈጨው ከሙን አሳይን ብላችሁ በጣም በውስጥ መስመር እየመጣችሁብኝ ነውና እሱን ለማሳየት ብቅ ብያለሁኝ። ዛሬ እንግዲህ ቪዲዮ የምትወዱት ከሆነ ላይክ ሼር አትርሱ። አዲስ ለመጣችሁ ደግሞ አህለን ወሰህለን ወመርሐባን። ላይክ እና ሰብስክራይብ እና ደወሏን ምልክት መጫን እንዳትረሱ። የምለቃቸው ቪዲዮ ቶሎ ቶሎ እንዲደርሳችሁ ያላችሁ ደግሞ ላይክ እያረጋችሁ ቪዲዮ እስከ መጨረሻ በመከታተል ለኔ እናንተ የሚጠቅማችሁ ለኔ የሚጠቅመኝ ነገር አላህ ሱብሃነሁ ወተዓላ ያርግልን። እናንተ እስከ መጨረሻ ስታዳምጡት ለእናንተ የሚጠቅማችኋል፣ ለኔ ችግር የለውም። ብታዳምጡ ባታዳምጡት ኸይሩን ነገር ያኔ የምትፈልጉት ነገር አዳምጣችሁ ላይክ ሳታረጉ የምትወጡ ልጆች ስላላችሁ ድረስ ማለት ነው። በነገራችን ላይ ሞባይል ወይም ሚዲያ ላይ ብዙ ነገር አለና ውዶችዬ ሰው ሲለወጥ እና እናንተም ስትለወጡ ማየት በጣም ደስ ይለኛል። እና አብዛኞቻችሁ የምንድነው የሚባለው የዩቲዩብ አከፋፈት አሳይን ብላችሁ ነበረ። ኢንሻአላህ ወላሂ ያሳያችኋለሁ። ደግሞ ለእናንተ ላይ ያልሆንኩ ለማይሆናል ብላችሁ ነው ውዶችዬ። ዛሬ ደግሞ ይዤላችሁ የመጣሁት ነገር ያው ከሙን የተፈጨው ከሙን አሰራሩና ትክክለኛው የተፈጨው ከሙን አንቺ ጋር ካለ አሳይን ብላችሁ ነበር ማለት ነው ውዶቼ። ኢንሻአላህ ዛሬ ይዤላችሁ የመጣሁት ከሙን ይሄው ይሄ ከሙን ነው ያኔ የተፈጨው ከሙን ነው። አያችሁት ከሙን ምን እንደሚመስል ይሄው ከሙኑ ይሄ ይመስላል። በነገራችን ላይ አንዳንዴ ምን ሆኖ ይመጣል መሰላችኋል? ወደ አህዳር ወይም ደግሞ ወደ አረንጓዴነት ይቀየራል አንዳንድ ጊዜ ማለት ነው። ይሄ እንደ ቡኒ የሆነው ከሙን ነው ማለት ነው። እንደ ቡኒ የሆነው ከሙኑ ሲፈጭ ደግሞ እንደዚህ ሆነ ማለት ነው። አጠቃቀሙና አሰራሩ እጅግ በጣም ቀላል ነው የኔ ውዶችዬ። እናንተ መክሳት ለምትፈልጉ እንደገና አሁንም ሰውነታችን ማስተካከል ለምትፈልጉ በተለይ ጦት ምናምን ለምትሉኝ አብዛኞቹ ጦታችን ዜድዬ ጦታችን ረባላ ይሄ ሮመዳን ከገባ በኋላ እንዳውም እየወፈርን ነው ምናምን እያላችሁ ነው። በነገራችን ላይ እናንተም ብቻ ሳይሆን እኔም እየወፈርኩ ነው ሮመዳን ላይ ማለት ነው። እኔ በነገራችን ላይ ሮመዳን ላይ ይመቸኛል። ለምን ሆነ አላውቅም። ሰው ጾም ይውልና ሰው አንዳንዴ ይከሳር ሮመዳን ላይ። እኔ ላይ ደግሞ በጣም ነው የሚያወፍረኝ። ለምን ሆነ አላውቅም። ግን የምመገበው ሾርባ፣ 2 ሳምቡሳ እና ደግሞ ቡና ነው የምጠቀመው ማለት ነው። ሱሁር ላይ ደግሞ 3 ቴምር ወይም ውሃ ወይም ደግሞ አንዳንዴ እንጀራ ከጋገርኩ ግማሽ እንጀራ ትንሹ እንጀራ አለ አይደለ? ትንሹ እንጀራ እሱ ወይም በሰላጣ ወይም በሽሮ አድርጌ ነው የምመገበው ማለት ነው። ያው በልተን ቶሎ ስለምንተኛ ይሁን አላውቅም፣ በዛ ነው የሚያወፍረኝ ያለው ማለት ነው። ለምን እንደሆነ አላውቅም። ለማንኛውም አሰራሩ እጅግ በጣም ቀላል ነው። አሁን ምሳሌ እዚህ ጋር አንድ ማንኪያ አለኝ። በዚህ ማንኪያ በትልቁ ማንኪያ ማለት ነው፣ በትልቁ ኩባያ ከሆነ ትልቁ ኩባያ በትልቁ ማንኪያ አንድ ታረጋላችሁ። በትንሹ ከሆነ ትንሹ ማንኪያ ታረጋላችሁ። ከዛ በጣም የፈላ ውሃ መኖር አለበት አጠገብሽ ላይ። ከዛ በኋላ ምን ታረጊያለሽ? በዚህ ሙሉ ተወስቺና ግማሽ ሎሚ ታመጭና ግማሽ ሎሚ ዘጋ ሎሚ ቅድም ቪዲዮ ሰርቼ ነበረ አልወሰድኩትም እና ያው ሎሚ ያለ ግማሽ ሎሚ ተጨምቂበታለሽ። ከዛ ደግሞ መጠጣት ነው። ያው ግን በነገራችን ላይ በባዶ ሆድ ነው የሚመረጠው ከሙኑ። በባዶ ሆድ ሰጣችሁ በጣም መካሶት። እኔ በነገራችን ላይ ማለት ነው በቃ ከሙኑ ሳቆመው ያው ዘይት መጠቀም ስጀምር ወፈርኩኝ። እኔ በግልጽ እየነገርኳችሁ ነው። ያኔ መደባበቅ ምናምን ውሸት አልወድም እኔ ራሱ ማለት ነው። ስለዛ እኔ የጠቀመኝ ነገር ነው። ከዚህ በፊት በጣም ጠቅሞኝ ነበረ። ነገር ግን ከሙኑ ሳቆመው ምን ሆነ? ምግቤን በደንብ እየተመገብኩኝ መጣሁኝ ማለት ነው። አንደኛ፣ ሁለተኛ ነገር ደግሞ የደም ማነስ ክኒን እየወሰድኩ ነበረ ብያቸዋለሁ። እሱ የተጠቀምኩኝ ነበረ። ሽጉ ቲማቲምን ደግሞ የተጠቀምኩኝ ነበረ እና ያወፍረኝ አላቅም። እኔ ራሱ ግራ ግብት ብሎኛል። ይሄን ያክል ምግብ እኮ አልበላም በነገራችን ላይ። ወይም ብበላ ወይም ሳምቡሳ ወይም ደግሞ ሾርባ እንደዛ አድርጌ ነበር የምመገበው ማለት ነው። ግን ማታ ማታ ብቻ ሱር ስለምበላ ምን አደረገኝ? በቃ እያወፈረኝ መጣ ማለት ነው። ይሄ ደግሞ በጣም ከባድ ነው።
እና ደግሞ አንዳንድ ኮሜንታተሮች እያየሁ ነበረ። ዜድ ስንት ኪሎ ወረድ፣ ስንት ኪሎ ጨመርሽ አሁን ረመዳን ላይ? በቃ ብዙ ነገር ጥያቄ። አንደኛ በነገራችን ላይ 89 ኪሎ ነበርኩኝ እኔ 65 ኪሎ ነበርኩኝ አሁን ባለፈው ማለት ነው። ረመዳን ከመግባቱ በአንድ ወሩ ተመዝኜ የነበረው ተለክቼ ነበረው ማለት ነው። ከዛ በኋላ አመመኝ፣ በመሀል አመመኝ፣ ነግሬያቸዋለሁ፣ ጥሎኛል ምናምን ብዬ አልነገርኳችሁም። ከዛ በኋላ ምን አረገኝ እንደዛው ሲያዞረኝ ሐኪም ቤት ምናምን ተወሰድኩኝ። ከዛ ደግሞ እሽጉን ቲማቲም እንደገና አሁንም ቀይ ስር ቲማቲም ዝም ብሎ ቲማቲም ጨው እያረኩኝ ትንሽ ሎሚ እያረኩኝ እሱ መጠጣት ጀመርኩኝ። ከዛ ፊቴ ሞላ እያለ መጣብኝ ማለት ነው። ከዛ በአንድ ወር ውስጥ 5 ኪሎ ጨመርኩኝ ማለት ነው። በጣም ነው የተሰማኝ፣ በጣም ተናደድኩኝ። ምክንያቱም በቃ ኪሎዬ ለመቀነስ ያላረኩት ጥረት አልነበረም። ገመድ ዝላይ እንደገና 1 ሰዓት መንገድ መራመድ እንደገና በቀን አንዴ ብቻ በመመገብ ውሃ ብቻ በማብዛት ነበረ እና ያ ኪሎ የቀነሱት በጣም ነው የተሰማኝ። ተጨመረ ራሱ ማለት ነው። በጣም ተናደድኩኝ በራሴ። ቆይ ጨርስላችኋለሁ። ይሄ ከመሆኑ ደግሞ የምጠጡት ደግሞ በባዶ ሆዳችሁ ይመረጣል። አይ በባዶ ሆዳችን እንዴት እንጠጣለን ረመዳን ካላችሁ በቃ ረመዳን እስከሚወጣ ድረስ መጠበቅ ነው አንደኛ። ሁለተኛ ነገር ደግሞ ወይም ፍጡራችሁ በልታችሁ ሱራችሁ ሳትመገቡ መተኛት የምትችሉ ከሆነ ወይም መጾም የምትችሉ ከሆነ እንደዛ ማድረግ ትችላላችሁ። እንደዛ ከሰራችሁ በኋላ ለ5 ደቂቃ እንትን አማስላችሁ ታስቀምጡት ትንሽ እስከሚቀዘቅዝ ድረስ ማለት ነው። ከታች የሚሰበሰው አተላ መውሰድ የለባችሁ ማለት ነው። እና ወደ ጥያቄዎቻችን ለመለስ። ከዛ በኋላ ወላሂ ያ ኪሎ ለመቀነስ በጣም ጥረት አድርጌ ነበረ፣ በጣም ታግዬ ነበረ። እንደው ከኢትዮጵያ ይዤያቸው የመጣሁት ማቻ ሲበዙብኝ ቢስሚላ እንዴት ደስ እንዳለኝ ሀቂቃ ነው የምላቸውና በአንት ምናምን ሲበዙብኝ ሱሪው በጣም በቃ መጀመሪያ የያዘኝ ሱሪ አሁን ስለብሰው በጣም ነበረ ደስ ያለኝ ማለት ነው። ግን አልሐምዱሊላህ ረቢል ዓለሚን አሁንም እየለበስኳቸው ነው አትሉም? ግን ቢሆንም ማለት ነው 5 ኪሎ ጨመርኩኝ። እንደዚህ ወደ ታች ሳየው ማለት ነው በጣም ተናደድኩት ሀቂቃ። ከዛ በኋላ ምን አረኩኝ? ኪኒኒውም ተውኩኝ፣ የደም ማነሱም እንትን ተውኩኝ ማለት ነው። በቃ ምን ማድረግ አለብኝ? ምግብ ማስተካከል ነው። ምግብ ሲጀመር ማስተካከለው ምግብ ራሱ የለም። ግን ማታ አሁን ምሳ በምበላው ትንሽ በልቼ ማታ ምበላ ነበረ፣ እየበላሁ ነበረ እንደውም ረመዳን ከመግባቱ በፊት ማለት ነው። ምክንያቱም በቃ ከራስ በላይ ነፋስና ራሴ ስጠብቅ ነው ያ ወፍረቴ መቀነስ የምችለውና ራሴ ሳልጠብቅ እንዴት ወፍረቴ ይቀንሳል? እንዴት ራሴ ቀንሳለሁ? እና ውዶችዬ ራሳችሁ እየጠበቃችሁ ጤንነታችሁ እየጠበቃችሁ ያው ጤንነት እስካለ ድረስ እኛም ደግሞ መቀነስ እንችላለን ማለት ነው። ግን ጤንነት ከሌለ መቀነስ አንችልም እና ከዛ በኋላ አሁን ሮመዳን ከገባ በኋላ 2 ኪሎ ጨመርኩኝ፣ 2 ኪሎ ጨመርኩኝ። የሚገርማችሁ ነገር ማለት ነው በጣም ተናደድኩኝ። ያው 72 ኪሎ ወጣሁ ማለት ነው። ከ65 ኪሎ ወደ 72 ኪሎ። ለምን እራትም እየበላሁ ነበረ ረመዳን ከመግባቱ በፊት። አሁን ደግሞ ሱሁር ላይ ፍጡር ላይ ዘይት ያለው ነገር ነው የምንመገበው። እንደገና ሱሁር ላይም እንደዛው ያ ስለሆነ ያ ነገር ካስተካከልኩኝ እኔ 1 ወር ራሱ አይጨርስብኝም። እንግዲህ ለማንኛውም እኔ ሱሁሬን አቁሜያለሁኝ። ለአሁኑ ሱሁር አቁሜያለሁ። እስኪ የምችለው ከሆነ በዚሁ ቀጥልበታለሁ። ያ የማልችልበት ከሆነ ችግር የለውም። ረመዳን ከወጣ በኋላ ማስተካከል ይችላል ማለት ነው። ምክንያቱም ከራስ በላይ ንፋስ። ውዶች ይሄ ቪዲዮ የምትወዱት ከሆነ ምክር የምሰሙኝ ከሆነ ላይክ አድርጉኝ። ያው ምን አውርተሽ ነው ላይክ ምናረገሽ ብቻ እንዳትሉኝና እንዳልስቅባችሁ ማለት ነው። ውዶች የደህና ዋሉልኝ። መልካም ስራ አላህ ሱብሃነሁ ወተዓላ ኸይር ምንዳችሁ ይክፈላችሁ።